በመሀል ቪዲዮ ሲያቋርጥ ጊዜ አይ መጀመሪያ ኬዝ የጀመርከው ወሬ ጨርስና ከዛ በኋላ ሐኪም ቤት ትሄዳለህ ትታከማለህ ብሎት ዱል አረጋግቶት ነበር። ብዙ ጊዜ ተጣልተዋል። በመሀል በአንድ ቪዲዮ ሲሰራ ቀረጻ ላይ ያሉ ብዙ ጊዜ ተጣልተዋል። ይሄ ሁላችንም ያየነው ማይካድ እውነት ነው። ማይካድ ሀቅ የሆነ ነገር ነው። በመጨረሻ ግን ከጨረሱ በኋላ እሱ እነ ሊያን የጠበቀ የሊያ እህቶችን የጠበቀ ልዑልን፣ ሌሎቹ ደግሞ እሱን ይዞ ወደ ሐኪም ቤት ሂደው ነበር። ሐኪም ቤት ሂዶ የታከመ ሐኪም ቤት ያለ ግን እሱ ካመለጠ ቦታ አልታወቀም። አበበን አምልጠዋል። ሉልን እዛ ደግሞ የሊያ እህቶች አግኝቶ መጡ። ቤት መጡ። ያው አይቀርም መቼም ከመሸ በኋላ ቤታቸው ይመጣሉ። መጥቶ እነሱ ሉል ያወራ ያለ ችግር ተፈጥሯል፣ ሉል ተሎ ድረስ አበበን አምልጠዋል ብሎ ነገሩት። ሲሄዱ ያው ሐኪም ቤት ነበር። ኬት እንዳምልጡ እንደወጣ አልታወቀም፣ አልተገኘም አበበን። እኔ ይህ ሰውዬው እኔ የሆነ ከዚህም በፊት በእንዲህ አይነት ኬዝ የሚሰራ ሰው ይመስለኛል። አበበ ማለት ነው። በጣም ከባድ ሰው ነው። በጣም የሚዋደዱ ራስ በራሳቸው የሚደጋገፉ ያንተ ስራ የኔ ነው የኔ ስራ ያንተ ነው ብሎ ተቃቅፎ ችግራቸው አብሮ የሚወጡ ጓደኞች ዛሬ ያጣላቸው። ይሄ በአበበ የመጣ ነው። ግን አቤል ጋር እኔ ብዙ ጥፋት አይቻለሁ። ለምን ሉልን በዚህ ልክ እንዴት ይጠረጥረዋል? ለሱ ብሎ አይደለም እንዴ እንኳን የኤልሳ ኬዝን ትቶ ግማሽ ላይ አቋርጦ በዚህ ኬዝ የያዘው ነበረው ሉል። ዛሬ ምን ተፈጠረ? ብዙ የሆነ የሚያስጠሉ ነገሮች ናቸው የተፈጠሩት። ከዛ በጠፋ ከተባለ በኋላ ቀረጻው አቋርጦ ሉል ወደ የሆነ ቦታ መጥተው ከአቤል ጋር እንዲወያዩ ክሩሞች እንዳለ ተሰባስበው የተወያዩ ያሉ። ከዚህ በፊት አንተ እንጠረጥርህ ነበረ ብር ተቀብለህ ነው አበበን ያስመለጥከው አሉት። የማን የአቤልን ጋርዶች ማለት ነው። የሉል በዚህ ልክ ተናገሩት። ለካ ሉል በአቤል ኬዝ ላይ ሲሽከረከር ሉልን የሚከታተለው ሰው ሌላ ሰው አስቀምጠዋል አቤልን። የሚገርማችሁ ነገር እኔ በጣም ነው የደበረኝ። ወላሂ በጣም ደብሮኛል። ለምን እንደዚህ ያደርጋል? ሉልን በገንዘብ የሚታለል ሰው አይደለም አይደል? ሉልን አቤልን አሳልፎ የሚሰጥ ልጅ አይደለም። ይሄ ሁላችንም እናውቃለን። ስንት ብር እንኳን አቤል ጓደኛው የስንት ሰው ስራ ሲሰራ ጊዜ ከዚህ ኬዝ ውጣ የፈለከው ብር እንስጠ ካተ የምታስተውሱ ከሆነ በራሱ እጅ ያጠፋ ሰውዬው ስሙ ጠፍቶብኛል። በዛ ሰዓት ከዚህ ኬዝ ውጣ የፈለከው ሚሊየን ብር እንስጥ ሲሉ ጊዜ አይ እኔ የሰውን ህይወት ነው የሚያሳዝነኝ እንጂ ብር አይገዛኝም። ሰው በመሆኑ ብቻ እነዛ ልጆችን ሜላት ሄርሜላና ወንድሟ ጠፍቶብኛል እነሱ ካሉበት ስቃይ ማውጣት አለብኝ ብሎ ነው ያወጣው። ዛሬ እንዴት አቤልን አሳልፎ ይሰጣል ብለው ዛሬ ብር ተቀብለህ ነው ብር ተከፍሎህ ነው አቤልን ያስመለጥከው ብሎ ተናገሩት። ሁለተኛ ደግሞ አቤል ምን አለው ለሉል የኔ ፋይል ያለበት ቦርሳ ተቀብለህ አንተ ጋር አስቀመጠው። ስትቀበል አምጥቶ ቦርሳውን ሲሰጡህ ጊዜ የኔ ተከታታዮች አይተውሃል። ለካ ሉል በሚሰራው ስራ በሙሉ ሰላይ ቀጥሮ አስቀምጦበታል። ማንን? አቤል ለሉል። ስለዚህ የአቤልን ሰላዮች የሉል ዛሬ ምን አሉት? ብር ተከፍሎህ ነው ይሄ ነገር የሰራኸው፣ ብር ተከፍሎህ ነው። እንዴት ነው እንደዚህ ነገር የሚያደርገው? እንዲህ አቤል አመለጠ ሲለው ጊዜ አቤልን ዘሎ ማን ነው ደበበ አመለጠ ሲለው ጊዜ አቤልን ዘሎ ሉልን ያንቀው ነው የተነሳው። አይነው አውቃለሁ በጣም ሊናደድ ለህይወቱ ጉዳይ ነው። ግን በዚህ ልክ መሆን የለበትም። ለምን ሉል እንደዚህ የማያደርግ ነው? እንኳን አብሮ በልተው አብሮ የሚጠጡ ሰዎች ተውትና እኛ እንኳን እንዲህ በሚዲያ የምናውቃቸው እኛ በእነሱ ላይ በዚህ ልክ አንጠራጥራቸውም። ሉል አቤል በጣም ጥፋት አለብህ። ደጋግሜ ነው የምነግርህ፣ ጥፋት አለብህ። ሉልን በዚህ ልክ መጠርጠር አልነበረም። እንዴት ነው በሉል ላይ ሰላይ የምታስቀምጥበት? ሉል አንተ አሳልፎ ይሸጣል? ምስታይን አይሸጥህም በምንም ተአምር። እኔ እንደዚህ አልጠብቀው ሉልን ማናችንም እንኳን አንተ ልጠረጥረው ተወና እኛ ተከታታዮችን አንጠረጥረውም። እውነት አለ አቤል፣ እውነት አለ። ግን እውነትህ ከፈጣሪህን ይዘህ ይወጣል። ውሸት ሁሌ ፊት ለፊት ትጓዛለች። ግን እውነት ተደብቃ አትቀርም። አንድ ቀን ትወጣለች። እውነት የወጣ ነው። ብዙ መረጃ ሉል ይዘዋል። ብዙ ማስረጃ ያገኘ ነው። እንደው አንተ የምትይዛቸው ሰዎች እኮ ዝም ብሎ በዚህ ወጣ። ሲጀመር አንተ አቤልን ማለት ነው ሰሞኑ ተከታታይ የምታወራው እኮ ስለ ጓደኛ ኤፍሬም ነው እንጂ የራስህ ህይወት ጉዳይ አይደለም። የአንተ ህይወት ጉዳይ
ቁልፍ ናቸው የተባሉ ሰዎች በሙሉ ሉል ነው የሚያገኛቸው። ሉል ሂደው እኮ ነው የሚጋፈጣቸው። እንዴት ዛሬ በዚህ ልክን ብር ተቀብለህ ነው ትሉታላችሁ? አንተ እንዴት በዚህ ልክን ፋይሌ የሰጠኸኝ ቀን ነው አንተና እኔ የምናወራው እንጂ አልተውህም ብለህ ምዘትበት በሉልን። በዚህ ልክን እንዴት ሉልን ሰላይ ታስቀምጥበታለህ? እንዴ ነውር አይደል እንዴ? ጓደኛ አይደል? እና ለምን ጓደኛ ትሆናላችሁ? ለምን ወንድሞች ነን ትላላችሁ? ጓደኛ ማለት እኮ ከነ ምናምኑ ማመን ያለብህ እንጂ ተጠራጥረህ ሰላይ በየዙሪያው በሄደበት በተቀመጠበት ቤቱ ሲገባ ሀታ እራት ልውልን ከጓደኞቹ ጋር ወይም ከስራ ባልደረቦቹ ጋር እራት አዘጋጅተው እራት ሲበሉ ማነው አበበን ይዘውት ሄዱ። እሱ ድረስ ተከታተሉት። የልውልን የሚበላው እራትን መከታተል አለበት ማለት ነው። ለምን ለአንተ ብሎ እኮ ነው እዛ ጋር የገባው ልውልን። እኔ ልውል ደግፌ አይደለም፣ ግን በዚህ ልክ መጠርጠር የለብህም። መቼም ልውል አሳልፎ እንደማይሰጥህ ሁላችንም እናውቃለን። በጣም ነው ያናደዱኝ የምር። እኔ ላቤልን በዚህ ልክ አልጠብቀው ነበር። በጣም ያስጠላል። በጣም ነው የሚያስጠላው። የሰው ልጅ መጀመሪያ ማመን ነው ያለብን። የሰው ልጅ መጀመሪያ ማንነቱ ማወቅ አለብን። ጓደኛ ስንይዝ ጊዜ እውነት ወንድማሞች ነን ብላችሁ የምታስቡ ከሆነ መጀመሪያ ማንነታችሁ በደንብ መተዋወቅ አለባችሁ እንጂ በዚህ ልክን ጠርጥረህ ሰላይ እንደሌላ ሰው ሰላይ ያስቀምጠህበት እንዲህ አሁን ዘላለም በአቤል ጉዳይ ላይ አልገባም። ምንም እጁ ያስገባ ነገር የለም። አንድ ቪዲዮ ነው ተለቆ ያየሁት። ስለዚህ እንደ ዘላለም እጁ አጣጥፎ ቢቀመጥ ይሻል ነበር። እጁ አጣጥፎ ቢቀመጥ እኮ እንደዚህ ወቀስ ይመጣበት ነበር። ሰርቶም እንኳን ለህይወቱ 2 ጊዜ የግድያ ዛቻ እኮ ደረሰበት። አንዴ ሽጉጥ ተመዘዘበት፣ አንዴ ደግሞ ሆቴል ላይ የሆነ ቀጠሮ ያላቸው እዛ ላይ እንዲገደል ትእዛዝ ወጥቶበት ነበር። ሉል ላይ በማን ኬስ? በአቤል ኬስ። ለምንድን ነው ዛሬ አመዳፋሽ የምታረጉት? ለምን? ምን አደረገ? አበበ አመለጠ ይገኛል። እንኳን አበበ ስንት ባለ ሀብቶች ከሀገር ውጭ የሚወጡ ሰዎች እንኳን አላመለጠውም። ይዞ እኮ ለህግ አስረክበዋል። አበበ ከሄድ እኮ ወይ በሊያ ሰዎች ነው የሚደብቁት ወይ ክፍለ ሀገር ነው የሚሄደው። የጊዜ ጉዳይ ነው እንጂ በሁለት ቀን በ3 ቀን ታገኙታላችሁ። ይሄ እኮ ተባብራችሁ መስራት ነው ያለባችሁ እንጂ ለጠላታችሁ አሰልፋችሁ በዚህ ልክ እናንተ መጣላት፣ በዛ ላይ ቪዲዮ ደቀናችሁ መጣላትን፣ ካሜራ ደቀናችሁ መጣላትን ጥሩ አይደለም። ለጠላቶቻችሁ እኮ ነው መንገድ የምትከፍቱት። አይኖ አውቃለሁ። አበበ በጣም ከባድ ሰው ነው። በጣም ውስጡና ውጩ አንድ አይደለም። ውጩን ራራሄ ያለው ምንም አይነት ማያቅ ነው የሚመስለው፣ ግን ውስጡ ተፈርፍሮ የማያልቅ ጉድጓድ የሆነ ነገር ነው። ትቢት ነው ያለበት አበበ ማለት። አቤል ተረጋጋ እንጂ መረጋጋት አለብህ። ልውልን በዚህ ልክ መጠርጠረህ ጥሩ አይደለም። ሰው መጀመሪያ ማን ነው ብላችሁ እኮ ማሰብ አለባችሁ እንጂ ዝም ብሎ ከመሬት ተነስቶ በዚህ ልክ መጠርጠርን። እሱ ልውል ሳይሆን እኔ ነው ያናደደኝ። ልውል አለቀሰ። ለምን በዚህ ልክ ያለቅስብሃል? ጓደኛህ አይደል? ምንም ማለት እኔ በጣም ነው ያሳዘነኝ። የምር በጣም ነው ያሳዘነኝ። ቴዲም ደግሞ በዚህ ልክ መናደድ የለብህም። በእርግጥ ነገራቶቹን ያናዳል። የአቤል ሰዎችን አቤልን በዚህ ልክ እናንተ መጠርጠር፣ እናንተ ሰላይ ማስቀመጥን ያናድዳል። ግን ቴዲን ራስን ማረጋጋት አለብህ። በካሜራን ከፍታችሁ ቀረጻ ላይ ደግሞ ያልሆነ ቃላት አትነጋገሩ። ለምን? የእናንተ መጣላት በጣም ደስ የሚላቸው ጠላቶች አሉ። አውሉን እናውቃለን። አንተ ብዙ ኬዞች ትተህ ነው ወደ አቤል ኬዝ ያስከው። የእርሳን ጉዳይ ጣል አድርገኸው ነው የራሱ ጉዳይ አገባት አለው ትዳራ መሰረታለሁ ብላ እናትህን ቤተሰቦቿ ተናግራ ሁሉን ነገር በጨረሳችሁ ሰዓት ትታ ሄደች እኮ ፍቅረኛ ማንነቷ ሳትጨርስ እኮ ነው ወደ አቤል የገባው። ምክንያቱም የህይወት ጉዳይ ነው ጓደኛዬ ነው ብላ ነገ በስነ ሰዓት የሚወጣ ኬዝን በዚህ ልክ ያልሆነ ቃላት ተማዛችሁ ውስጣችሁ ላይ ቅይም መያዝ አልነበረባችሁ። ነገራቶችን በቀስታ በንግግር መፍታት ነበረባችሁ። ስንት ሰው ያዛችሁ አይደል? አገር ማይቀመጡ ሰዎች እኮ ከሀገር ውጭ የሚወጡ ሰዎች እኮ እጃችሁ ስር ገብተዋል። አበበ ሄደ በከተባለ ክፍለ ሀገር ነው፣ ሌላ የትም አይሄድም። ወይ አዲስ አበባ ሊያ የሆነ ቦታ ነው የምትደብቀው። ሲጀመር የእንትናን ያቺ የሊያ ጓደኛ እህቶች ከተያዙ እያንዳንዱ ሚስጥር እንደሚወጣ እናውቃለን።
ለማንኛውም እኔ በጣም ነው የተናደድኩት። በተለይ ልዑልን ሲያለቅስ በመጨረሻ አቤል ዝቶበትም ሲወጣ በቃ ነገ እንገናኛለን ማን ብሎ ዝቶበት ሲወጣም በጣም ነው ያሳዘነኝ ልዑልን። ለምን ልዑል የእውነት እንደሚሰራ ነው የምናውቀው። በአቤል ጉዳይ ላይ እንኳን ብር ሊቀበል ወይ አቤልን ኬዝ ለመደበቅ ሳይሆን የማንኛው ሰው ኬዝ እኮ ብርም አልፈልግም ብሎ ነፃ ጉልበቱ የሚያገለግል ጀግና እኮ ነው። ለማንኛው ተረጋጉ። የእናንተ የምትመከሩ ሰዎች ሳይሆን የምትመክሩ ሰዎች ናችሁ። ለጠላቶቻችሁ ደግሞ በር አትክፈቱ። እንደ በፊቱ እጅ ከእጃችሁ ተያይዛችሁ ነገራቶችን መፍታት አለባችሁ። ነገሩ እንዲስተካከል ግብ እንዲደርስ ውጤታማ እንድትሆኑ ማድረግ አለባችሁ እንጂ ዛሬ አበበን ጠፋ ተብሎ ጭራሽ እንደማይገኝ አልሞተም አለ። ደግሞ አውጥተዋል፣ ሚስጥር ተናግረዋል፣ በቪዲዮ ማስረጃ ተይዘዋል። እንዴ ሬሳው ከውጭ እንደመጣ እንዳስቀመጡ ሊያ እንዳስቀመጠች ያንዳንዱ ሚስጥር አውጥተዋል። ከዚህ በላይ ምንም ነገር እኮ የለም። በቃ አሳልፎ ለህግ መስጠት እኮ ነው። እሱን ታሚ ያለው ሁላን ታሞ መቼም ልዑል አትሄድም አይለውም። ህግም ይጠይቀዋል። ሰው ታሞ ዋይ ከሞተ ሰው ሙት አንተ አትታከም ተብሎ ህግም ይጠይቀዋል። ትክክል ነገር ነው ያደረገው። ለምን አሳከምኩ አይባልም፣ ነውር ነው። እና ለማንኛውም ተረጋጉ። ሰው ስሜታዊ አትሆኑ።